ደስተኛም ይሆን አለ በእነሱ መለያየት ደስተኛም ማይሆን አለ ልክ እንደኛ እውነት የያዘ ደስተኛም ማይሆን አለ እነሱ ሲለያዩ እነሱ ሲኮራረፉ ሲጨቃጨቁ ደስተኛም ማይሆን አለ እኔ በበኩሌ በጣም አዝኜባቸዋለሁ በጣም እውነት ለመናገር በጣም ያዘንኩባቸው እኔ ያ ሁሉ እየጣርኩላቸው ያ ሁሉ እየተደበደብኩ ያ ሁሉ አረ በጣም ሼም ነው ግን ብሩኬን አግኝቼ አሁን አወራዋለሁ ያለውን ነገር ሙሉ ነገር ያውቃል እሱም ምናልባት እሷን ለመፈተን ሊሆን ይችላል ይሄንንም ያላት እሷን ምን እንደምትለው ለማወቅም ሊሆን ይችላል የራስሽ ህይወት ጀምሪ ያላት እሷ ደግሞ ከሱ ሌላ ማንንም ሰው እንደማትፈልግ ያውቃል እሱም ለኛም እንደነገረችንም ያው ለእናንተ ለማሳወቅ ያህል ነው እናንተ ፋሚሊ አትጨናነቁ እነሱ መቼም አይለያዩም አሁንም ቢሆን እኔ ብሩኬ አውርቼው አብረው ይሆናሉ እናንተ ምንም መጨናነቅ የለባችሁም በቃ ያለውን ነገር ግን ኮሜንት ላይም እያሳወቃችሁ ማድረግ ያለብኝ ነገር ምንም ነገር አደርጋለሁ ምክንያቱም አንዴ ገብቼበታለሁ እነሱን አንድ ላይ ለማድረግ የማላደርገው ነገር የማልፈነቅለው ድንጋይ የለም አትጂብኝ ወዴ ያወኩት ብዙ አለ ሰላም የተከበራችሁ የኔ ውድ ቤተሰብ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ሰሞኑ ጠፍቻለሁ የጠፋሁትም ያው በአለም ስለነበር ያው እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ያው ዋናው ደህና መሆናችሁ ነው ዛሬ የመጣሁላችሁ ያው እንደምታውቁት ሃይሚና ብሩኬ አሁንም ብዙ ጥሩ ሁኔታ ላይ አይደሉም ግን ደግሞ ያው ሃይሚን እኔ አውርቻት ነበር ሰሞኑ ያ አውርተን እየተገናኘን ከጋሽዬም ጋር ተገናኝተን ነበር ቪዲዮ እንደሰራሁላችሁ ከዶክተሩ ጋር ማውርተን ያለውን ነገር ሙሉ ተፈቶ ነበር ግን በአሁን ሰዓት ደግሞ ብሩኬ እንትን እያለ ነው ያው ቆርጫለሁ ምናምን ከዚህ በኋላ ወደ ኋላ አልመለስም አንዴ ሐሳቤን አንስቻለሁ ብሎ እየነገራት ነበር ለሷም እንዳያችሁትም እናንተም ግን ደግሞ እሷ ከጋሽዬም ጋር ተገናኝተን ሶስታችንም አውርተንበት ነበር እሷም ተሸንፋለን እሺ ብላ ነበር ግን እሱ ደግሞ በአዲስ አሁን አልፈልግም ያንቺ የራሷ ህይወት ተቀጥል እኔም የራሴ ህይወት ከዚህ በኋላ ሁለታችን አብረን መሆን የለብንም ብሎ እሱ ወስኗል ግን ደግሞ እንደዚህ የሚባል ነገር እንደሌለ ከዚህ በኋላ ሁለታቸውም አብረው እንዲሆኑ እንጥራለን ያው ግን እሷም በጊዜው ተሰርታለች ያለ መረዳቷ የሱ አይደለም እኔ ይሄ ሁሉ እየደከምኩላቸው ወደ የራሴ ህይወት ሳያሳስበኝ ያ ሁሉ ታውቃላችሁ እናንተም ሁሉም እየዛተብኝ አቢም እዩም ያ ሁሉ ህይወት አሳልፌ እኔ በእነሱ ምክንያት ይሄ ሁሉ ጣጣ ውስጥ ገብቼላቸው እነሱ ግን ይሄ ሊረዱት አልቻሉም ሃይሚን በጊዜው አልተረዳችውም ለምን በጊዜው እኔ ነግሬያት ነበር የሱ ልጅ እንዳልሆነ እሱ እንደዚህ አይነት ህይወት ውስጥም እንደማይገባም ነግሬያት እሷ ግን ልትረዳኝ አልቻለችም ነበር በጊዜው ገብቷት ተረድታኝ ደግሞ ጋሽዬ ምን ማሸንፈናት በሐሳባችን ተስማምታ እሱን ይቅርታ በቃ እንድታደርግለት ሙሉ ለሙሉ ሁሉንም ነገር ረስተውት ወደ አዲስ ህይወት እንዲመጡ ነግሬያት እሺ ብላ እሷ ስትሄድ እሱ ደግሞ በአዲስ አገረሸበትና እንደዚህ አልፈልግም እንደዚህ አይነት ነገር አልፈልግም ምናምን የሚል ነገር አመጣ ግን ለምን እንደዚህ አይነት ነገር ይመጣል ሃይሚ ስትመለስ አንተ ለምን ወደ ኋላ ትሄዳለህ ብቻ ግን ብዙ ነገር አለ ለምን እኔ በእነሱ ህይወት እዚህ ውስጥ ጋብቼ እንደዚህ አይነት አጣብቂኝ ውስጥ ጋብቼ እንደሱ እንዴት እንደዚህ አይነት ነገር ያደርጋሉ እኔ በጣም ተሰምቶኛል በጣም ተናድጃለሁ በበዓልም ብቻ ሳይሆን እኔ በእነሱ ስለተናደድኩ ነው ቪዲዮም ያልሰራሁት ለምን በጣም ያናድዳሉ እንደ ህፃን ያረጋቸዋል እነሱ ህፃን አይደሉም ግን ደግሞ እኔ ይሄ ሁሉ ደክሜላቸው ይሄ ሁሉ መስዋዕትነት ከፍዬላቸው እስከመደብደብ እስከመታሰር ድረስ ደርሼ እነሱ ይሄ ሁሉ ነገር ለምን እንዴ ህፃን ናቸው እንዴ እነሱ ይናከል እሱም ህፃን አይደለም እሷ ስትመለስ እሱ ማገርሸት እሷ ደግሞ እሱ ይቅርታ ሲጠይቃት እሷ እንደዚህ አይነት ማድረግ ለምን ይሄን ሁሉ ነገር ምን አመጣ እኔ በጣም ተናድጃለሁ ቤተሰብ ይሄንን ነገር ለእናንተም ለማሳወቅ ነው የመጣሁት
ለምን በጣም ስላናደዱኝ እኔ በእነሱ ምክንያት ቪዲዮም ያለ መስራት በቃ እውነታው እያወጣሁላቸው እኔ እየተጋፈጥኩላቸው ዶክተር ጋር ሄጄ እውነታው እንዲያወጣ ለሷም እንዲያወራት ይሄ ሁሉ ነገር ውስጥ ገብቼ እነሱ እንደዚህ አይነት ጨዋታ ሲጀምሩ በጣም አስጠላኝ። በጣም የእሱም እንደዚህ መናገር እሷን ስሜቷን ሳይረዳ እሷንም ህሊና ማለት ብቻ ከባድ ነው። እኔ እንዴት ብዬ እንደምነግራችሁ አላቅም። እናንተ ያው ባላችሁኝ መሰረት ነው እየሄድኩላችሁ የነበረው። ዶክተሩን ከሀይሚ ጋር አገናኛት አላችሁኝ። ለሀይሚም ነገራት። በነገራትም መሰረት እሷ ልታምነውም አልቻለችም ነበር። የሆነ መረጃ አሳይቷታል እሱ በውስጥ መስመር። እሱን አይታ ተረድታ የሱ ልጅም እንዳልሆነ አውቃ ከጋሽዬም ጋር እኔ ጋሽዬ ጋር ቀጥታ ሄጄ እሷ ጋር ይዤው ነው የሄድኩት። ጋሽዬም ለምን እውነታው ማወቅ እንዳለበት ስለማውቅ ጋሽዬ ልጁ እንዳልሆነ መጀመሪያ ልጁ የእሱ እንደሆነ ነበር የተረዱት። ግን ደግሞ መረጃ ሰጠናቸው የእሱ ልጅም እንዳልሆነ ዶክተሩ ሙሉ ለሙሉ መረጃው ሰጥቶ ተነገራቸው። በኋላ የብሩኬ ሀሳብ መቀየር ደግሞ በጣም አናዶኛል። እኔ የትኛው ይዤ የትኛው መመለስ እንዳለብኝ ግራ ገብቶኛል። እውነት ፋሚሊ እኔ ግራ በተጋባ ውስጥ ነው ያለሁት። ቪዲዮም ያለ መስራት ወስኜ ነበር። ለምን እነሱ እኔ በማያገባኝ ውስጥ ነው የገባሁት። ለምን የጓደኛዬን ሚስጥር አውጥቼ ጓደኛዬ ሌላ ህይወት ውስጥ ለነሱ ህይወት ስትረብሽ እንደዛ አድርጌ ሁለት ደግሞ ከህይወታቸው አቢንም አውጥቼ እንደዛ ማድረጌ የራሴ ህይወት ጉስቁል ነው ያለው። ለምን ለእውነት መቆም እንዳለብኝ ስላሰብኩኝ ፈጣሪም ስለማይወደው የሰው ህይወት ስንረብሽ ጥሩ ስላልነበር እኔ በዛም ስላሰብኩኝ ያንንም ስላሰብኩኝ ነበር እንደዚህ ያደረኩት። ግን እነሱ ሊመለሱልኝ አልቻሉም። በጣም አስጠልቶኛል። እውነቱ ለመናገር በጣም ደብሮኝ ነው ያልኩት። ግን ደግሞ ብሩኬን ለመመለስ ደግሞ እጥራለሁ። አሁንም እነሱ አብረው እስከሚሆኑ እኔ ትግሌን አላቆምም። ሁለታቸው አብረው ሆነው ደስተኛ ሆነው እንዲኖሩ ነው የምፈልገው። ያሰራውንም ቤት አብረው ልጅ ወልደውበት አብረው ደስተኛ ሆነው እንዲኖሩ ነው እኔ የምፈልገው። ጥረቴም ያ ነው። ብሩኬ አሁንም ቢሆን እንዲመለስ ሃይሚንም እንዳሳመንኳት እሱንም ማሳመን አያቅተኛም። በቻልኩት አቅም እሱን ለማሳመን እሞክራለሁ። አሁንም ዛሬም አግኝቼ ማውራት እፈልጋለሁ። እሱን አወራዋለሁ። ያው መረዳት የምችል ከሆነ አሁን ላይ ብዙ ውጥረት ላይ ነው ያለው። እሱም አይፈረድበትም። ሰሞኑን እንዳያችሁት ትንሽ በጭንቀት የመጣ እሱም ራሱን ስቶ ሆስፒታል ነበር። በጣም ተጨናንቆ ነበር። እሷ ምን ላይ ባለችው ጉዳይ ግን ከዚህ በኋላ እንደዚህ አይነት ነገር እንደሌለ እሷ ሙሉ ለሙሉ አምናበት በጣም አስባበት ነው በቃ አብረን እንሁን ያለችው። ለምን ይሄም የኛ እግዚአብሔር ስጣት የኛ ምክር ሰምታ ጋሽዬን ማክበሯ በፊት ያው አለማወቋ ነው ዳረኝ ምናምን ያለችው ይሄን እንትን ለማለት ነበር። ግን ደግሞ ያው ምን ይደረጋል ክስተት ይፈጠራል። ተክስተታችን ዋናው ስንመለስ ነው ስንማር ነው ዋናው ነገር። ግን አሁን ደግሞ እኔ ብሩኬ በተቻለኝ አቅም ለመመለስ ሞክራለሁ። አሁን ከህይወታቸው እዩና አቢን እንዳስወጣናቸው እነሱ ሁለታቸው እዩና አቢን አስወጣናቸዋል ያው ማለት ይቻላል። አሁን ከዚህ በኋላ እዩም የሱን ልጅ እንዳልሆነ ታውቃለች። ይሄ የነሱ ህይወት በጠበጠች፣ ምንም አላገኘችም። አንዳንዴ ሰይጣን ክፍተት አግኝቶ ሲጠቀምብን በጣም ከባድ ነው። ግን ደግሞ ሁለታቸው ወጥተው አሁን ሁለታቸው ደግሞ ደስተኛ መሆን ሲጠበቅባቸው ተለያይተው ሰው ማስደሰት ሲችሉ ኢቨን ደስተኛም ይሆን አለ በእነሱ መለያየት፣ ደስተኛም አይሆን አለ። ልክ እንደኛ እውነት የያዘ ደስተኛም አይሆን አለ። እነሱ ሲለያዩ እነሱ ሲኮራረፉ ሲጨቃጨቁ ደስተኛም አይሆን አለ። እኔ በበኩሌ በጣም አዝኜባቸዋለሁ። በጣም እውነት ለመናገር በጣም ያዘንኩባቸው። እኔ ያ ሁሉ እየጣርኩላቸው ያ ሁሉ እየተደበደብኩ ያ ሁሉ ኧረ በጣም ሼም ነው። ግን ብሩኬን አግኝቼ አሁን አወራዋለሁ ያለውን ነገር ሙሉ ነገር ያውቃል። እሱም ምናልባት እሷን ለመፈተን ሊሆን ይችላል ይሄንንም ያላት፣ እሷን ምን እንደምትለው ለማወቅም ሊሆን ይችላል። በቃ የራስሽ ህይወት ጀምሪ ያላት። እሷ ደግሞ ከሱ ሌላ ማንንም ሰው እንደማትፈልግ ያውቃል። እሱም ለኛም እንደነገረችንም ያው ለእናንተ ለማሳወቅ ያህል ነው። እናንተም ፋሚሊ አትጨናነቁ፣ እነሱ መቼም አይለያዩም። አሁንም ቢሆን እኔ ብሩኬ አውርቼው አብረው ይሆናሉ። እናንተ ምንም መጨናነቅ የለባችሁም።
በቃ ያለውን ነገር ግን ኮሜንት ላይም እያሳወቃችሁ ማድረግ ያለብኝ ነገር ምንም ነገር አደርጋለሁ። ምክንያቱም አንዴ ገብቼበታለሁ። እነሱን አንድ ላይ ለማድረግ የማላደርገው ነገር የማልፈነቅለው ድንጋይ የለም። ሁለታቸውን አብረው እንዲሆኑ አደርጋለሁ። እናንተ ምንም መጨናነቅ የለባችሁም ባይ ነኝ። ያው እኔንም አበረታቱኝ ነው የምላችሁ። ለምን ብቻዬን ነኝ። ያው መጋፈጥ የሁለት ሰው ህይወት ያው ፈጣሪ ነው የሚያቆመው። ግን ደግሞ ከፈጣሪ በታች የነሱ እውነታ ሁሉንም ነገር ሚስጥሩን ማውቀው እኔ ነኝ። ግን ደግሞ ይሄንን ለማቆም እየታገልኩኝ ነው። እንድታበረታቱኝ እናንተም ከጎኔ እንድትቆሙ ያው እናንተን ጠይቃለሁ። ከዚህም በኋላ ያለውን ነገር ምንም ነገር እንደማይፈጠርም ተስፋ አደርጋለሁ። ሁለታቸውም አብረው ሆነው ደስተኛ እንዲሆኑ ቤታቸው ላይም ጨርሰው እንዲኖሩበትም ባለ ሙሉ ተስፋ ነኝ። እናንተም ያው እንደነገርኳችሁ ጸሎታችሁ አይለየኝ የሚል ሀሳብ አለኝ። ባላችሁበት እምነት እንድትጸልዩላቸው ለነሱም እንዳይለያዩ ያው ጸሎት ማድረግ ያው እኔም የጀመርኩትን ለመጨረስ ያው መቼም አላቆምም። እነሱ አብረው እንደሚሆኑ ተስፋ አለኝ። ግን ደግሞ እነሱ አብረው እንዲሆኑ ለማድረግ ደግሞ እኔ የያዝኩትን ነገር እቀጥላለሁ፣ አላቆመውም። ያው በቀጣይ እስከምንገናኝ እናንተም ቸር ቆዩልኝ።